አስደንጋጭ ዜና ሰው ግራ ተጋብቷል፣ ተደናግጧል። እንግዲህ እስኪ ልጃቸው ነው መልእክቱን መጀመሪያ እንግዲህ ለኮሚቴው ያደረሰው ማለት ነው። ይሄ ጉዳይ ደግሞ ከ5 ዓመት በፊት እንግዲህ አመቻችተው ከሚመለከተው አካል ጋር እንግዲህ ተፈራርሞ ያስቀመጡ እንደሆነ እየተነገረ ነው። ቀብራቸው በኑዛዜያቸው መሰረት ይፈጸማል ይላል። የተቀዳሙ ሙፍቲ ሀጂ ዑመር እንድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር ከደቂቃዎች በፊት በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያኖች በሙሉ ገልጸዋል። በዚሁም መሰረት የክብር ዶክተር ተቀዳሙ ሙፍቲ ሀጂ ዑመር እንድሪስ የቀብር ስነ ስርዓት በነገው ዕለት ሰኞ ከቀኑ 10 ሰዓት ኃይሌ ገርመን ሰፈር አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኘው ስፍራ ቁርአን በሚያስቀሩበት መስጊድ ቅጥር ግቢ ውስጥ የሚከናወን ይሆናል። ይህንን ሁኔታ ሙፍቲ በህይወት እያሉ ከተለያዩ የአዲስ አበባ ከንቲባዎች ጋር ተነጋግረው መጨረሻቸውን ልጃቸው አሳውቋል ይላል። እውነት ለመናገር በጣም ከባድ ነው። እንግዲህ ከዚህም ጋር ተያይዞ አንዳንድ ኡስታዞቻችንም የሰጡት ምላሽ አለ። ብቻ በጥቅሉ እንግዲህ ቁጣን አስነስቷል። ሁኔታውም ደግሞ በጣም ከባድ ነው። ቁጣ የሚያስነሳም ነገር ነው። ኡስታዝ መሐመድ ፈጅር እንዲህ ብለዋል። እንግዲህ የሸሪዓ አስተምሮ ከኑዛዜ ይቀድማል ይላሉ። በሸሪዓ የተከለከለ ነገር በተለይ ክልከለው ከሽርክ ጋር ተያያዥነት ካለው ወይንም ወደ ሽርክ መዳረጃ ከሆነ ውግዘቱ እጅግ ይበረታል ብለዋል። እንዲሁም ደግሞ ሌሎችም መሳጅዶች ለቀብር አገልግሎት መዋል የመስጊድ ግቢዎች ለሰላትና ለሌላ ኢባዳዎች የተዘጋጁ ቦታዎች ናቸው። እነዚህ ቦታዎች ለግለሰብ መቀበሪያ መዋል አይፈቀድም። ምክንያቱም የግለሰብ ንብረቶች አይደሉምና ይላል። ሌላው ቀርቶ ወደ መስጊድ ወቅፍ ያደረገ አንድ ግለሰብ ቢሆን እንኳ ቦታው ወቅፍ ከተደረገበት ከሱ የግል ንብረት ይወጣል ይላል። የመስጊድ ግቢዎች ደግሞ ለመስጊድ ማስፋፊያና የውዶና መጸዳጃ ቦታዎች ወዘተ ስለሚያስፈልጉ ቦታው ለግለሰባዊ አገልግሎት ማዋል ይህንን መጋፋት ነው የሚሆነው። በሌላ መልኩ የመስጊድ ግቢዎችን ለቀብር አገልግሎት መጠቀም የሽርክ በር መክፈት ነው። ይህንን የሚያረጋግጡ ብዙ ማሳያዎች አሉ። ብዙዎች እንዲፈተኑበት፣ በሟች ላይ ደንበር እንዲያልፉ እና ከኢስላም ያፈነገጠ ተግባራት እንዲፈጽሙ ማመቻቸት ከጉዳት በስተቀር አንዳች ፋይዳ የለውም። ደግሞም አሁን ላይ ቀብር ከተጀመረ ዶሪህ የመግባቱ እድል ሰፊ ነው ይላል። ይህ እንግዲህ መስጊድ ውስጥ ሳይሆን ግቢ ውስጥ መቀበርን በተመለከተ ነው። ከዚያም አልፎ ቀጥታ መስጊድ ውስጥ መቀበር ከተፈጸመ ጥፋቱ የከፋ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሚቃረን ነው የሚሆነው። እንዲህ አይነት ጥፋት በጊዜ ማስቆም ካልተቻለ ሌሎች አካላት የሚከተሉት መጥፎ ሱና የሚሆን ነው። ይህ ተግባር በአንዳንድ ሀገራት እንዳለው መስጊድና ግቢዎቻቸው በቀብር እንዲትለቀለቁ በር ሊከፍት ይችላል። ማሳሰቢያ፣ የነብዩ ሰለላሁ ዐለይሂ ወሰለም ቀብር ለተሳሳተ አካሄድ ማስረጃ የሚያደርጉ እንዳሉ ይታወቃል። እሳቸው ከቤታቸው ውስጥ ነው የተቀበሩት። መስጊድ ሲስፋፋ ነው በአንድ ጣራ ስር የሆነው። ይህም ሆኖ በዘመኑ የተቃረኑ አሊሞችም ነበሩ። ከቤታቸው የተቀበሩበት ምክንያት አንደኛ ነቢያት በሞቱበት ቦታ ስለሚቀበሩ ሲሆን፣ ሁለተኛ ደግሞ እናታችን አይሻ እንደገለጸችው ቀብራቸው ላይ ሰዎች ድንበር አልፈው እንዳይፈተኑ ነው። ዛሬ ሰዎችን በመስጊድ ግቢ ውስጥ መቅበር ግን እንዲሁም ሰዎች እንዲፈተኑ ማመቻቸት ነው የሚሆነው ብሏል። ብቻ በጣም ብዙ እንግዲህ ቁጣ እየተነሳ ነው። ሁኔታው በጣም ከባድ ነው። እኔ እንግዲህ አላቅም ምን አስበው እንደሆነ እንግዲህ ገና ከጅምሩ ይሄን ጉዳይ እንግዲህ ከ5 ዓመት በፊት አዘጋጅተው ነው ያስቀመጡት ተብሏል። ለምን አላማ ታስበው ነው? ከሌሎች ሰዎች ተለይተው ለምን ከሙስሊም መቃብር እንዲቀበሩ አልፈቀዱም? ብቻ በጣም ቁጣን ቀስቅሷል። የሚያስፈራ ነገርም ነው እውነት ለመናገር ማለት የተፈቀደ የመቃብር ቦታ እያለ አንድ ሰው መስጊድ ውስጥ ካልተቀበርኩ ብሎ ማለት ከባድ ነው። አላህ መጨረሻችን ያሳምረው። ወላሂ ትናንትና በሰራሁት ቪዲዮ በጣም ብዙ እህቶች እንግዲህ ቁጣቸውን እየገለጹ ነበር። እንኳን ሞቱ እያሉ የተደሰቱ እህቶች እንዳሉ አይቻለሁ። ያን ነገር እኔ አልደግፍም፣ ግን መደገፍ ያለብን ወይንም መቃወም ያለብን እንደዚህ ደንበር ያለፈ ነገርን እንጂ አንድ ሰው ከነስራው ወደ ጌታው የሚገናኘው ራሱ ነው። ስለዚህ መሀሪም ቀጭም እሱ ነውና እኛ ደንበር አልፈን ይሄን ያክል ጭካኔ ባናሳይ ጥሩ ነው። ግን
ይሄን ያክል ከሌላ ህዝቦች ወይንም ከሌላ ሰዎች ራስን ለየት አድርጎ በዚህ መልኩ የቀብር ቦታ ካልተለየልኝ ብሎ ገና በህይወት እያሉ አመቻችቶ ማስቀመጡ በጣም ከባድ ነው። እኔ ምን እንደምላላቅም እንግዲህ ብዙ ኡስታዞቻችን ቁጣን ቀስቅሷል። በጣም ብዙዎች አሉ እንግዲህ አስተያየታቸውን እየሰጡ ነው። አላቅም ብቻ ግን በዚሁ እንደሚጸድቅ ወይንም ደግሞ በዚሁ ቀብራቸው እንደሚፈጸም እንግዲህ ጸድቋል ማለት ነው። ግን ደግሞ ኡስታዞች አሁንም ድረስ ይሄ መሆን የለበትም፣ ኑዛዜ ከሸሪያ መቅደም የለበትም፣ መቅደም ያለበት እስላማዊ አስተምሮ ነው እያሉ ብዙዎች ይማገታሉ። እንግዲህ አሁን ላይ ብቻ አላቅም ከባድ ነው ወላሂ። እንደዚህ ያሉ ነገሮች ከባድ ናቸው እና ቃለን ስለ ሙፍቲ ብዙ ነገር ይባላል፣ ብዙ ነገሮችን እናያለን። ግን የዛሬው የጠና ነው እንዴ እውነትም እንድንልም ደግሞ አስብሎናል። ማለት ይሄን ያክል ርቀው ሊሄዱ ያሰቡበት ምክንያታቸው ምንድነው? ከሌላ ሰዎችስ በምን በልጠው ነው? ብቻ ብዙ ነገር አለ አላቅም። አይናቸው ሳይፈስ አስክሬናቸው አፈር ሳይቀምስ ይሄው ሴራቸውን በድጋሚ ጀመሩ ይላል። የአብይ ሙስሊሞች ሰልማችሁ ቅሩ፣ በማገባችሁ እየገባችሁ ደግሞ ሙስሊሙን ለመከፋፈል የምትሯሯጡ ባንዳ የፖለቲካ አቃጣሪዎች እናንተን አይመለከትም ሲጀመር ማለት ነው። ይሄ እናንተ ስራ አይደለም። በማይመለከተን ባንገባ ጥሩ ነው። በነገራችን ላይ አንዳንዶች ይሄን ክፍተት ተጠቅሞ የራሳቸውን ፖለቲካ ማራመድም የሚፈልጉ አሉ። የሚያናደው ነገር ለመከፋፈልም እንዲያመች የሚያደርጉ ራሳቸው ናቸው ማለት ነው። ወላይ አንድ ሰው የፈለገ ያክል እንኳን አይደለም አላህን ያልካደ ሰው ይቅርና የካደ እንኳን ቢሆን በዚህ ልክ በሰው ሞት ልንደሰት አይገባም። ብቻ ከባድ ነው። እንግዲህ አሁን ላይ በኑር መስጊድ እንግዲህ የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ጀናዛ ኑር መስጊድ ደርሷል ማለት ነው። እንግዲህ አላቅም ብቻ እኔ ሌላውን ሁሉ ተውትና ግን መስጊድ ውስጥ መቀበሬ ካልሆነ ብለው ያሉት ነገር ግራ አጋብቶኛል። እኔም ብቻም ሳይሆን እንግዲህ መላው ሙስሊምን እንግዲህ ቁጣ ቀስቅሷል ማለት ነው። ከባድ ነው እውነት። ለምን አስበውት ለምን ፈልገውት ነው ከ5 አመት በፊት ይሄን ነገርስ መሬት አስተዳደር ድረስ ጋር ሄደው ማስጨረስ የፈለጉት? እና ለቅም እንግዲህ ብቻ አላህ ይዘንላቸው፣ ለቤተሰቦቻቸው አላህ ሶብር ይስጣቸው፣ አላህ መጨረሻችን ያሳምረው የሀገሬ ልጆች። ሌላ ምንም ማለት አይቻልም። እና ከባድ ነው እና ይሄን ለማለት ነበር የመጣሁት። እስኪ እናንተስ ምን ትላላችሁ? እኔ በህይወቴ ለመጀመሪያ ጊዜ ነው ማለት አለ አንዳንድ ቦታ ላይ አሁን የሸህ እንትና ቀብር ነው ምናምን እያሉ ሰዎች ደንበር እያለፉ በአመት አንድ ሄደው የሚያከብሩት እንደዚሁ እየሄዱ ኢባዳ የሚያሳልፉበት ምናምን ቦታ አለ በየአካባቢያችን ማለት ነው። ያ ማለት የኒ ሰውዬ ቀብርም ነገም ለምን ታስቦ እንደዚህ ሁኔታ እንዲደረግ እንደተፈለገ አላቅምና እኔም በራሴ ይቃወማሉ። አይደለም ይሄን ያክል ርቀት ደንበር ሄደው ይቀርና በህይወት እያሉ እንኳን ሱጁድ ሲወርዱላቸው እናያለን። እኔ ለምን ተወረደላቸው አይደለም ማነቅፍ ወይንም ደግሞ ለምን ይሄ ሆነ ምለው ሱጁድ የሚወርዱ ሰዎችን ነው የምቃወመው። ግን እሳቸው ደግሞ በዚህ ልክ ከሌላ ሰዎች የተለየ ነኝ ብለው ራሳቸውን አስበው ከሙስሊም መቃብር ቦታ ሳይሆን እኔ ለየት ባለ መልኩ መስጊድ ውስጥ ነው መቀበር ያለብኝ ብለው ያሰቡበት መንገድ ጥያቄ ሆኖብኛል ማለት ነው። አላቅም ማንም ከማንም አይበልጥም። ስለዚህ ሙስሊም ስለሆኑ መቀበር ያለባቸው እንደ አንድ ሙስሊም የሙስሊሞች መቃብር ቦታ ሆኖ ሳለ ይሄን ያክል አፈንግጦ መሄዱ ለምን እንዳስፈለገ አላቅም። የገባችሁ ካላችሁ አስረዱ ማለት ነው። ያው እንግዲህ ከኑዛዜውም መቅደም ያለበት የእስልምናው አስተምሮ ነው እየተባለ ነው እንግዲህ ሊቀበሩ